የዲደብልዩ ዜና ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ የኢትዮጵያ መንግስት ጦርና የህዝባዊ ወያኔ ሓርነት ትግራይ ታጣቂዎች ለተጨማሪ ውጊያ የሚያደርጉት ዝግጅት መቀጠሉን የተለያዩ ወገኖች አስታወቁ። ሁለቱ ወገኖች የሚያደርጉት የጦር ኃይል ንቅናቄም ሌላ ጦርነት ሊጫር ይችላል የሚለውን ስጋት አኑሮታል። ከራያ አላማጣና አካባቢው በጦርነት ስጋት ምክንያት ከተፈናቀሉ ሴቶች መካከል በርካቶቹ ለአሰቃቂ የቡድን ጾታዊ ጥቃት፣ ለአካል ጉዳትና ለሕክምና እጦት ችግር መዳረጋቸውን አስታወቁ። አንድ የሕክምና ባለሙያ በበኩላቸው በጦርነት ወቅት ለጥቃት ተጋላጭ ለሆኑ ሴቶች ከለላ እንዲሰጥ ጥሪ አቅርበዋል። አዲስ ስታንዳርድ የተባለው የኦንላይንና የህትመት መገናኛ ዘዴ ዋና አዘጋጅ ዮናስ ከድር በኢትዮጵያ የደህንነት ሰራተኞች መታገቱን አሳታሚው ድርጅት አስታወቀ። የአዲስ ስታንዳርድ ባለቤት ጄከን ፐብሊሽንግ ፒኤልሲ እንዳስታወቀው ዋና አዘጋጁ ዮናስ ከድር በመንግስት የስለላ ኃይላት ከመታገቱ በተጨማሪ ተደብድቧል፣ ተንገላቷል፣ ታስሯልም። ዜናው በዝርዝር የኢትዮጵያ መንግስት ጦርና የህዝባዊ ወያኔ ሓርነት ትግራይ ታጣቂዎች ለተጨማሪ ውጊያ የሚያደርጉ ዝግጅት መቀጠሉን የተለያዩ ወገኖች አስታወቁ። የአውሮፓ የሰላም ተቋም መገናኛ ዘዴዎችንና ሌሎች ምንጮችን ጠቅሶ እንደዘገበው የመቀሌና የአዲስ አበባ ግንኙነት ይበልጥ እየተበላሸ ነው። ሁለቱ ወገኖች የሚያደርጉት የጦር ኃይል ንቅናቄም ሌላ ጦርነት ሊጫር ይችላል የሚለውን ስጋት አኑሮታል። ሁለቱ ወገኖች ልዩነታቸውን ሰላማዊ፣ ሁሉን አካታችና ገንቢ በሆነ ውይይት እንዲፈቱ ተቋሙ ጠይቋል። የዓይን ምስክሮች በበኩላቸው የትግራይ ኃይል የሚባለው የታጣቂዎች ስብስብ በርካታ ተዋጊዎችን ወደ ምዕራብ ትግራይ እያዘመተ ነው ብለዋል። የትግራይ ተዋጊዎች ትግራይ ክልልን ከአፋርና ከአማራ ክልሎች ጋር በሚያዋስነው ድንበር አካባቢም ምሽግ እየቆፈሩ መሆኑንም የዓይን ምስክሮች አስታውቀዋል። የኢትዮጵያ መከላከያ ጦር በአንጻሩ በአማራና አፋር ክልሎች ከፍተኛ የወታደራዊ ንቅናቄ እያደረገ መሆኑን የዓይን ምስክሮች ተናግረዋል። ከአፋር ክልል በደረሰን መረጃ መሰረት በክልሉ ዞን 4 የተለያዩ ወረዳዎችና ቀበሌዎች ተጨማሪ ወታደሮች ሰፍረዋል። ነዋሪዎቹ በስም በዘረዘሯቸው ወረዳና ቀበሌዎች ወታደሮችን ከቦታ ቦታ ማንቀሳቀስና ተጨማሪ ኃይል ማስፈሩ እስከ ትናንት ማታ ድረስ ቀጥሎ ነበረ። ከራያ አላማጣና አካባቢው በጦርነት ስጋት ምክንያት ከተፈናቀሉ ሴቶች መካከል በርካቶቹ ለአሰቃቂ የቡድን ጾታዊ ጥቃት፣ ለአካል ጉዳትና ለሕክምና እጦት ችግር መዳረጋቸውን አስታወቁ። አንድ የሕክምና ባለሙያ በበኩላቸው በጦርነት ወቅት ለጥቃት ተጋላጭ ለሆኑት ሴቶች ከለላ እንዲሰጥ ጥሪ አቅርበዋል። በደም መፍሰስና በወሊድ ምክንያት የሚሞቱ ሴቶች ቁጥር በርካታ ነው የሚሉት እኚህ አስተያየት ሰጪ ሴቶች ላይ የሚፈጸመው ጾታዊ ጥቃት ግን የከፋ መሆኑን ገልጸዋል። ከመድኃኒት ድረስ ታጥታ ደም አጥታ ነው የሞተችው በእነርሱ ምክንያት ማለት ነው። እርጉዞቹ ለራሱ እርጉዝ ልትወልድ ብላ ለራሱ ሆስፒታል ላይ ግሉኮስና ብዙ እኔ ያየኋቸው ባይኔ የሞቱ አሉ። ከመፈናቀል በላይ በቃ ሴት ልጅ የምትመታበት ለ5 ለ6 ነው የደፈሯት። እኔ ባይኔ አይቻለሁ። በጣም እንደዛ እንዳልሆነ ብዬ ነው እኔ ሌሊት በሌሊት ወጥቼ ለህይወቴ የወጣሁት ማለት ነው። ከራያ አላማጣና አካባቢው የተሰደዱ ሴቶች በቆቦ ከተማ በምሽት ስራ ተሰማርተው ኑሯቸውን ለማሸነፍ እንደሚሰሩም ጭምር ለዶይቼ ቬለ ተናግረዋል። በደሴ ስፔሻላይዝድ ሆስፒታል የአንድ ማዕከል አገልግሎት መስጫ አስተባባሪ ሲስተር መዲና ወርቅነህ ጦርነት ባለበት ሁሉ ሴቶች ተጋላጭ ስለሆኑ የሚመለከታቸው አካላት ከለላ መስጠት አለባቸው ሲሉ አሳስበዋል። ጦርነት ከባለፈው ደግሞ ትሬንድ ስናየው ደግሞ እንዳየኸው ብዙዎቹ ሴቶች ለዚህ ተጋላጭ ነበሩ። ስለዚህ አሁንም ጦርነቱ እንደዚህ ካለ ይሄ ነገር እንደሚደገም ምንም እንትን የለውም። ግን ቅድመ መከላከል ስራ መሰራት አለበት። ሴቶችን እንደዚህ ከአንድ ቦታ ወደ አንድ ቦታ ሲሄድ የሚመለከተው አካል ከለላ መስጠት አለበት። ከራያ አላማጣ፣ ኮረም፣ ዛታ፣ አፍላና ሌሎች አካባቢዎች የተፈናቀሉ ሴቶች በቆቦ ከተማ በመጠለያና ከመጠለያ ውጪ ይኖራሉ። አዲስ ስታንዳርድ የተባለው የኦንላይንና የህትመት መገናኛ ዘዴ ዋና አዘጋጅ ዮናስ ከድር በኢትዮጵያ የደህንነት ሰራተኞች መታገቱን አሳታሚው ድርጅት አስታወቀ። የአዲስ ስታንዳርድ ባለቤት ጄከን ፐብሊሽንግ ፒኤልሲ እንዳስታወቀው ዋና አዘጋጅ ዮናስ ከድር በመንግስት የስለላ ኃይላት ከመታገቱ በተጨማሪ ተደብድቧል፣
ተንገላቷል፣ ታስሯልም። አዣንስ ፍራንስ ፕሬስ የኩባንያውን መግለጫ ጠቅሶ እንደዘገበው ዋና አዘጋጅ ዮናስ ከተፈጸመበት አካላዊና መንፈሳዊ ጉዳት ሌላ ኩባንያውና ራሱ ዮናስ የሚገለገልባቸው መሳሪያዎች ተወስደዋል። ኩባንያው ከነበረበት ሕንፃ እንዲወጣ መታዘዙን አስታውቋልም። ዮናስ ከድር ቅዳሜ ሐምሌ 5 ምሽት በደህንነት ሰዎች መታገቱን፣ አካላዊ ጥቃት እንደደረሰበትና 24 ሰዓታት ለሚጠጋ ጊዜ የተራዘመ ምርመራ እንደተካሄደበት መናገሩን ኩባንያው አስታውቋል። ኩባንያው እንዳለው ዮናስ የሲቪል ልብስ የለበሱ 2 ሰዎች በኃይል እንደያዙት በጽሑፍ ገልጿል። መቱኝና በኃይል በፒክአፕ መኪና ላይ ጫኑኝ፣ አገሪቱን ሸጥሃል ሲሉ ከሰሱኝም ብሏል። ወደ ቤቱ ከመለሱት በኋላ የተሸፈነው አይኑ ሲገለጽ የመኪናው ሰሌዳ የወታደር መሆኑን መገንዘቡንም ገልጿል። በማግስቱም አዲስ ስታንዳርድ ቅጽር ግቢ ገብተው የመገናኛ ብዙኃን መሳሪያዎችን በወሰዱ ከባድ መሳሪያ በታጠቁ የደህንነትና የስለላ አባላት ጥቃት እንደደረሰበት ሪፖርት ማድረጉን አስታውቋል። አዲስ ስታንዳርድ ለ16 ዓመታት ተከራይቶ ሲሰራበት ከነበረው ቤት በ3 ቀናት ውስጥ ለቆ እንዲወጣ አከራዩ ባለፈው ሰኞ ማዘዛቸውን ኩባንያው አስታውቋል። ኩባንያው እንደሚለው ትዕዛዙ በፖሊስ አስገዳጅነት የተፈጸመ ነው ብሎ ይገምታል። እነዚህ ተከታታይ እርምጃዎች ነፃ የሚዲያ ድርጅቶች ከማስፈራሪያና ከህገወጥ ጣልቃ ገብነት ነፃ ሆነው የመስራት መብት እንዲሁም የህግ የበላይነት ህልውና ላይ ከፍተኛ ስጋት ይፈጥራል ብለዋል። አዲስ ስታንዳርድ ድንበር የለሽ ዘጋቢዎች በምህጻሩ RSF ዘንድሮ ባወጣው የፕሬስ ነጻነት መመዘኛ መሰረት ኢትዮጵያ ከ180 ሀገራት 148ኛ ደረጃ ላይ ነው የምትገኘው። በአሁኑ ወቅት 5 ጋዜጠኞች በእስር ላይ ናቸው። ይህ ዶይቼ ቬለ DW ነው። ዩናይትድ ስቴትስ ህገወጥ ስደተኞች በሚል ወደ ካሜሩን የጠረዘቻቸው 36 አፍሪቃውያን ስደተኞች እዚያው ካሜሩን ውስጥ ለመኖር ህጋዊ ሂደቶችን መጀመራቸው ተዘገበ። ጠበቃቸው እንዳሉት የኢትዮጵያ ዜጎችን ጨምሮ ካሜሩን የሚገኙት ስደተኞቹ ወደ የትውልድ ሀገራቸው ከመመለስ ይልቅ በምዕራብ አፍሪቃዊቷ ሀገር ህጋዊ ፈቃድ አግኝተው መኖርን ይመርጣሉ። ከኢትዮጵያ፣ ከዴሞክራሲያዊት ሪፐብሊክ ኮንጎ፣ ጋና፣ አንጎላ፣ ሴራሊዮን፣ ኬንያ፣ ሴኔጋል፣ ዚምባብዌ እና ሞሮኮ መሆናቸው የተገለጸው እነዚህ 36 ግለሰቦች ወደ የትውልድ ሀገራቸው እንዳይባረሩ በአሜሪካ ፍርድ ቤቶች ጥበቃ የተደረገላቸው ናቸው። ስደተኞቹ በካሜሩን ዋና ከተማ ያውንዴ በሚገኝ ፍርድ ቤት ባስገቡት ማመልከቻ መሰረት በካሜሩንና በዩናይትድ ስቴትስ መካከል የተደረሰበት የፍልሰት ስምምነት እንዲታገድ ይፈልጋሉ። የስደተኞቹ ዓላማም ካሜሩን ውስጥ በህጋዊነት መኖርና ወደ ትውልድ ሀገራቸው እንዳይጠረዙ መከላከል መሆኑን ጠበቃቸው ለኤፍፒ በላኩት መግለጫ አስታውቀዋል። በመግለጫው እንደተመለከተው ክሱ ካሜሩን ከዩናይትድ ስቴትስ ጋር በተደረገ ስምምነት በአሜሪካ የኢሚግሬሽን ፍርድ ቤቶች ወደ ትውልድ ሀገራቸው እንዳይዛወሩ ጥበቃ የተደረገላቸው ግለሰቦች ወደ ካሜሩን እንዲዛወሩ መደረጉን ይቃወማሉ። ከዚህ ቀደም ስምምነት የተደረገበት ተጨማሪ እርምጃ ህጋዊነቱ እስኪረጋገጥ ድረስ ተግባራዊ እንዳይሆን እንዲሁም ስደተኞቹ ከባድ በደልና ቁምስቅል ሊደርስባቸው ወደሚችሉ ሀገራት እንዳይጠረዙ እንዲደረግም ይጠይቃል። ጀርመን በጦር መሳሪያ ኩባንያዎች ላይ ስለላ በማካሄድ የተጠረጠሩ አንድ ዩክሬናዊን አሰረች። መርማሪዎች ግለሰቡ አንድ የባቫሪያ የመከላከያ ኩባንያ ቅጽር ግቢን ፎቶግራፍ አንስቶ ፎቶግራፉንም ለአንድ የውጭ የስለላ ድርጅት በማስተላለፍ ተጠርጥሯል። ድርጊቱ ለውጭ የስለላ አገልግሎት የጥፋት ዝግጅት ሊሆን እንደሚችልም ገልጸዋል። የ33 ዓመቱ ተጠርጣሪ ባለፈው እሁድ በምስራቅ ጀርመኑ በቱሪንገን ግዛት ውስጥ ነው የተያዘው። በአሁኑ ጊዜም በቅድመ ችሎት እስር ላይ እንደሚገኝ የሙኒክ አቃቢያነ ሕግና የባቫሪያ ግዛት የወንጀል ምርመራ ፖሊስ ጽሕፈት ቤት ዛሬ ሐሙስ አስታውቋል። ባለስልጣናት ግለሰቡን ዝቅተኛ ደረጃ ያለው ወኪል በማለት ገልጸውታል። ይህም በአንጻራዊነት ቀላል ተግባራትን ለማከናወን በውጭ የስለላ አገልግሎቶች የተመለመሉ ሰዎችን ለመግለጽ የሚያገለግል ነው። አቃቢያነ ሕግ ግለሰቡ ለጥፋት ዓላማ ወኪል ሆኖ በመስራት መጠርጠሩን ተናግረዋል። ይሁንና ባለስልጣናቱ በዚህ ተግባር ተሳትፏል የተባለውን የውጭ የስለላ አገልግሎት ድርጅት ማንነት አላሳወቁም። ምርመራው ሲቀጥልም ምንም ተጨማሪ ዝርዝር መረጃ ሊወጣ እንደማይችል ተናግረዋል። ይህ ዶይቼ ቬለ DW ነው።
ከዶይቼ ቬለ ዜናውን ለማብቃት እነሆ ዋና ዋና ርዕሶቹ። የኢትዮጵያ መንግስት ጦርና የህዝባዊ ወያኔ ሓርነት ትግራይ ታጣቂዎች ለተጨማሪ ውጊያ የሚያደርጉት ዝግጅት መቀጠሉን የተለያዩ ወገኖች አስታወቁ። ሁለት ወገኖች የሚያደርጉት የጦር ኃይል ንቅናቄም ሌላ ጦርነት ሊጫር ይችላል የሚለውን ስጋት አኑሮታል። ከራያ አላማጣና አካባቢው በጦርነት ስጋት ምክንያት ከተፈናቀሉ ሴቶች መካከል በርካቶቹ ለአሰቃቂ የቡድን ጾታዊ ጥቃት፣ ለአካል ጉዳትና ለሕክምና እጦት ችግር መዳረጋቸውን አስታወቁ። አንድ የሕክምና ባለሙያ በበኩላቸው በጦርነት ወቅት ለጥቃት ተጋላጭ ለሆኑ ሴቶች ከለላ እንዲሰጥ ጥሪ አቅርበዋል። አዲስ ስታንዳርድ የተባለው የኦንላይንና የህትመት መገናኛ ዘዴ ዋና አዘጋጅ ዮናስ ከድር በኢትዮጵያ የደህንነት ሰራተኞች መታገቱን አሳታሚ ድርጅት አስታወቀ። የአዲስ ስታንዳርድ ባለቤት ጄከን ፓብሊሽንግ ፒኤልሲ እንዳስታወቀው ዋና አዘጋጅ ዮናስ በመንግስት የስለላ ኃይላት ከመታገቱ በተጨማሪ ተደብድቧል፣ ተንገላቷል፣ ታስሯልም። ዜናው በዚሁ አበቃ።